ጠርገን እናስወግዳቸዋለን ሲሉ አቶ ሽመልስ አብዲሳ ዛቱ። ኦሮሚያ ክልል ገብቶ የጦር ቤዝ ስለገነባው የፋኖ ኃይል በኦሮምኛ ቋንቋ ያደረጉት ንግግር ሾልኮ ወጥቷል። የኦሮሞን ጭንቅላት ከሚቆርጥ አማርኛ ተናጋሪ ሸኔ ጋር አንደራደርም ሲሉ ተደምጠዋል። ከሳምንታት በፊት ያስቸገራችሁ አመራር ካለ በቦክስ ግጠሙት በማለት መመሪያ የሰጡት ሽመልስ ዛሬ ደግሞ ስለ ፋኖና አማራ ኃይሎች እንቅስቃሴ ልብ ያልተባለ ነገር ግን እጅግ አደገኛ ንግግር አድርገዋል። ይህ የሽመልስ አብዲሳ አስደንጋጭ ንግግር ከኦሮምኛ ወደ አማርኛ ተርጉመነዋል። በዝርዝር እናስደምጣቸዋለን። የቱርኩ ፕሬዝዳንት ኤርዶዋን ከዚህ በኋላ ስለ አብይ ድሮን አልሰጥም ሲሉ 4 ኪሎ ላይ 4 ኪሎን ያስደነገጠ ጉድ አሰሙ። ኤርዶዋን ከአብይ ጋር ባደረጉት ዝግ ስብሰባ ጠቅላይ ሚኒስትሩን አስጠንቅቀዋል። አብይ በሜዳቸው ተዘረሩ ባስባለው በዚህ ክስተት የቱርኩ አዲሱ አቋም አብይን አራስ ነብር አድርጓቸዋል። ከአማራ ፋኖ ጋር ያለህን ውጊያ በድርድር ፍታ፣ ወደ ኤርትራ የምታደርገውንም ጦርነት ዝግጅት በአስቸኳይ አቁም ብለውታል። አብይ ያልነገሩንን ኤርዶዋን ያጋለጡትን የሁለቱን መሪዎች ስብሰባ አጀንዳ በዘገባችን እናሰማቸዋለን። የኤርትራና የኢትዮጵያ ጦር በመድፍ ርቀት ተፋጠጡ። የሁለቱ ሀገራት ወታደሮች ድንበር ላይ ምሽጎችን እየቆፈሩና የድሮን መከላከያዎችን ጭምር እየተከሉ እንደሆን አንድ ሳተላይት ምስል አጋልጧል። ወደ አይቀሬነት የተጠጋው የኢትዮ ኤርትራ ጦርነት በአጭር ቀናት ሊጀመር እንደሚችል ዓለም አቀፍ ሚዲያዎች በስፋት እየዘገቡ ሲሆን ግጭቱ እንዳይቀሰቀስ ሀያላን ሀገራት እየተሯሯጡ ነው። ይህ አዲስ ፖስት ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡ ሰበርና ወቅታዊ መረጃዎችን አጠናክረን መጥተናል። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር መረጃዎቹ እናመራለን። የኤርትራና ኢትዮጵያ ጦር በመድፍ ርቀት ተፋጠጡ። የሁለቱ ሀገራት ወታደሮች ድንበር ላይ ምሽጎችን እየቆፈሩና የድሮን መከላከያዎችን ጭምር እየተከሉ እንደሆነ አንድ የሳተላይት ምስል አጋልጧል። ወደ አይቀሬነት የተጠጋው የኢትዮ ኤርትራ ጦርነት በአጭር ቀናት ሊጀመር እንደሚችል ዓለም አቀፍ ሚዲያዎች በስፋት እየዘገቡ ሲሆን ግጭቱ እንዳይቀሰቀስ ሀያላን ሀገራት እየተሯሯጡ ነው። አዲስ አበባና አስመራ ናውረድ እንውረድ ይዋጣልን እያሉ ነው። በህወሓት ጫንቃ ተፈናጠው ወደ ትግራይ የተለያዩ ከተሞች ወታደሩና ታንኩን ያስገባው ሻዕቢያ በተለያየ መልኩ ኢትዮጵያን እየተነኮሰ ነው። ኢትዮጵያም ትንኮሳውን በሆደ ሰፊነት በመያዝ የኤርትራን ጦር ከኢትዮጵያ ግዛቶች እንዲወጣና ለድርድር እንዲዘጋጅ ከሳምንታት በፊት ደብዳቤ ብትልክም ሻዕቢያ ግን ለድርድር አሻፈረኝ ብለዋል። ይህን ተከትሎ የኢትዮጵያ መከላከያ ጦር ከተለያዩ የአማራ፣ ኦሮሚያና ደቡብ ምዕራብ ክፍሎች እየወጣ ነው። ወደ ኤርትራ ድንበር ኃይሉን አስጠግቷል። በኢትዮጵያና በኤርትራ ድንበር አካባቢ እንዲሁም በሰሜን ኢትዮጵያ የሚታየው ወታደራዊ እንቅስቃሴ ዳግም የጦርነት ስጋትን አንዣቧል። ምንጮች እንደጠቆሙት ባለፉት ጥቂት ሳምንታት በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ እየሻከረ መጥቷል። ከታማኝ ምንጮች የተገኘው መረጃ እንደሚያመለክተው የኢትዮጵያ መከላከያ ሰራዊትና የኤርትራ ክፍለ ጦሮች በድንበር አካባቢዎች ከፍተኛ ቁጥር ያለው ኃይል እያከማቹ ይገኛሉ። ይህን ተከትሎ የሻዕቢያና የኢትዮጵያ ጦር በመድፍ ርቀት ተፋጠዋል። በትናንትናው ዕለት ከ8 በላይ ተጎታች መኪኖች ከአዲግራት ወደ ኤርትራ አቅንተዋል። እነዚህ ተጎታች መኪኖች የሚንቀሳቀሱበትም ዋና ዓላማ የኤርትራ ወታደሮችን ከኤርትራ ለማምጣት እንደሆነ የመረጃ ምንጮች ጠቁመዋል። ትናንት ሌሊት 7 ሰዓት ጀምሮ የተለያዩ መሳሪያዎችን የጫኑ 9 ተጎታች መኪኖች በባድመ በኩል ወደ ትግራይ ክልል እንደገቡ ምንጮቻችን ጠቁመዋል። በርከት ያሉ የትግራይ ጦር አዛዦችና ሌሎችም አመራሮች በራማ በኩል ወደ ኤርትራ ተሻግረዋል። በጥር ወር መጨረሻና በየካቲት መጀመሪያ ላይ በትግራይና በአማራ ክልል አዋሳኝ ቦታዎች በተለይም በጠለምት አካባቢ በመከላከያና በትግራይ ኃይሎች መካከል ግጭቶች መከሰታቸው ተዘግቧል። በዚህም ምክንያት የበረራ አገልግሎት ተቋርጦ እንደነበር ይታወሳል። የካቲት 1 ቀን 2018 ዓ.ም የኢትዮጵያ መንግስት በኤርትራ ላይ ጠንከር ያለ ክስ አቀርበዋል። በክሱም የኤርትራ ጦር የኢትዮጵያን ሉዓላዊ ግዛት ጥሶ መግባቱን፣ አስመራ በኢትዮጵያ ውስጥ የሚንቀሳቀሱ የታጣቂ አማጺ ቡድኖችን በተለይም የፋኖ ታጣቂዎችን እየረዳች መሆኑን ገልጸዋል። እንዲሁም የኤርትራ ጦር በአፋጣኝ ከኢትዮጵያ ግዛት እንዲወጣ ማሳሰቢያም ሰጥተዋል። ኤርትራ በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን የኢትዮጵያ መንግስት የባህር በር ፍላጎቱን በኃይል ለማሳካት ወረራ ለመፈጸም ሰበብ እየፈለገ ነው ስትል ትከሳለች። ይህ የአዲስ አበባ የባህር በር ጥያቄና የአስመራ ስጋት የሁለቱን ሀገራት የሰላም ስምምነት አደጋ ላይ ጥሎታል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ቱርክ በሰጡት መግለጫ ሁኔታው ከቁጥጥር ውጪ ከመውጣቱ በፊት ሁሉም ወገኖች ከጦርነት ቅስቀሳ እንዲታቀቡ አሳስበዋል። ሳውዲ አረቢያና ሌሎች የክልሉ ሀገራት በሁለቱ መሪዎች መካከል ያለውን ልዩነት በንግግር ለመፍታት ጥረት እያደረጉ ቢሆንም እስካሁን የሚታይ ውጤት አልመጣም።
ጠርገን እናስወጣቸዋለን ሲሉ አቶ ሽመልስ አብዲሳ ዛቱ። ኦሮሚያ ክልል ገብቶ የጦር ቤት ስለገነባው የፋኖ ኃይል በኦሮምኛ ቋንቋ ያደረጉት ንግግር ሾልኮ ወጥቷል። የኦሮሞን ጭንቅላት ከሚቆርጥ አማርኛ ተናጋሪ ሸኔ ጋር አንደራደርም ሲሉም ተደምጠዋል። ከሳምንታት በፊት ያስቸገራችሁ አመራር ካለ በቦክስ ግጠሙት በማለት መመሪያ የሰጡት ሽመልስ ዛሬ ደግሞ ስለ ፋኖና አማራ ኃይሎች እንቅስቃሴ ልብ ያልተባለ ነገር ግን እጅግ አደገኛ ንግግር አድርገዋል። ባለፉት 2 ቀናት ቅዳሜና እሁድ የጨፌ ኦሮሚያ ምክር ቤት መደበኛ ስብሰባውን ሲያደርግ መቆየቱ ይታወሳል። በዚህም የክልሉ ምክር ቤት ስብሰባ ላይ የክልሉ ፕሬዝዳንት አቶ ሽመልስ አብዲሳና ምክትል ፕሬዝዳንቱ አወሉ አብዲ የሰጧቸው አስተያየቶች በአነጋጋሪነታቸው ይጠቀሳሉ። ሆኖም የሁለቱ ከፍተኛ ባለስልጣናት ንግግር የክብደቱን ያህል ትኩረት ያገኘ አልሆነም። የአቶ ሽመልስ ምክትል አቶ አወሉ አብዲ ኦሮሞን ዘርፋችሁና ሰርቃችሁ በሰላም እንኖራለን ብላችሁ እንዳታስቡ ተጠንቀቁ የሚል ጠንካራ አስተያየት በስብሰባው ሰንዝረዋል። በተመሳሳይ አቶ ሽመልስ ስለ ክልሉ የጸጥታ ሁኔታ ዙሪያ የዘረዘሯቸው ነጥቦች እጅግ ጠንካራ ትኩረት ያልተሰጠባቸው ናቸው። አቶ ሽመልስ በአማራ ክልል የሚንቀሳቀሱ የፋኖ አማጺዎችን አማርኛ ተናጋሪ ሸኔ ሲሉ በመግለጽ ኦነግ ሸኔ ከፋኖ ጋር ጥምረት ፈጥሯል ሲሉ ከሰዋል። እነዚህ ጠላቶች አማርኛ ከሚናገረው ሸኔ ጋር ግንባር በመፍጠር እየሰሩ ነው። እኛ የኦሮሞን ጭንቅላት ቆርጦና አንገቱን እንጨት ላይ አንጠልጥሎ ይዞ ከሚሄድ ጋር አንደራደርም፣ እንደውም እናጠፋቸዋለን ሲሉ ጠንካራ ዛቻ አሰምተዋል። አቶ ሽመልስ በዚህ ንግግራቸው የኦሮሞ ነጻነት ሰራዊትን ወይንም ኦነግ ሸኔን ከፋኖ ጋር አብሮ በቅንጅት እየሰራ ነው በሚል እንዲህ ሲሉ ከሰዋል። የኦሮሞን እናት ቤት ካቃጠሉ ጋር አብረው እየሰሩ እንዴት ለኦሮሞ እየታገለን ነው ይላሉ በማለት ፋኖና ኦነግ ሸኔ አብረው እየሰሩ ነው የሚል ክስ ቢሰማ ይህ የመጀመሪያ አይደለም። ከወራቶች በፊት እጁን ለመንግስት የሰጠው የጎጃም ፋኖ የመረጃና የደህንነት ኃላፊ ያረጋል አያና ስለዚህ ጉዳይ በመንግስታዊ ቴሌቪዥን ቀርቦ አነጋጋሪ አስተያየት ሰጥቶ ነበር። በወቅቱ እጅ የሰጠው የፋኖ አመራር ዘመነ ካሴና ጃልመሮ በጎጃም ተገናኝተው እርቅ ፈጽመዋል ያለ ሲሆን ሁለቱ አመራሮች በሬ ታርዶ እርቅ ሲፈጸም እኔ በስፍራው ነበርኩ ሲል ገልጾ ነበር። በተመሳሳይ አፍሪካን ኢንተለጀንስ ፋኖና ኦላ በጋራ ለመስራት እየተነጋገሩ እንደሆነና በቅርቡ የጋራ መግለጫ እንደሚያወጡ ዘግቦ ነበር። ሆኖም ሁለቱም ኃይሎች በወቅቱ መግለጫውን አስተባብለዋል። ዛሬ ደግሞ አቶ ሽመልስ አማርኛ ተናጋሪ ያሉትን ሸኔን የኦሮሞን እናት እየገደለ ነው ሲሉ በመክሰስ ለኦሮሞ ታገላለሁ የሚል ድርጅት እንዴት ከነዚህ ጋር ይሰራል ሲሉ ከሰዋል። አቶ ሽመልስ ቀጥለውም ከኛ ጋር ልዩነት ቢኖራቸውም ችግር አልነበረውም። የነ በከር ዋሬ፣ የነ ጄዲ ሶዲጋ፣ የነ ዋቆ ጉቱ በህይወት ዘመናቸው ሁሉ መስዋዕት የከፈሉበት ጉዳይ እንዴት ለጊዜያዊ ጥቅም ሲባል እዛ ሄደው ይልከሰከሳሉ? እነዚህ አካላት ራሳቸውን እንደ ፖለቲካ ሳይንስ አዋቂ የሚቆጥሩ ግለሰቦች ናቸው። እነዚህ አካላት 4 አይነት ባህሪ ያላቸው ናቸው ሲሉ ባህሪያቸውን ዘርዝረዋል። ከኔ በላይ ማን አለ የሚሉ ናቸው። እነሱ የሌሉበት ነገር ከተደረገ ጥፋት ነው። እነሱ ካሉበት ግን ልክ ይሆናል። ያለኔ ማን አለ ባዮች ናቸው። በሁሉም ነገር ራሳቸውን ማዕከል ማድረግ ነው የሚፈልጉት። ነገር ግን ለህዝቡ ምንም ነገር ሰርተው የማያውቁ ናቸው ሲሉ ዘልፈዋል። ፕሬዝዳንቱ ቀጥለውም ሁለተኛ እነዚህ አካላት የሚዋዥቁና አቋም የለሾች ናቸው። ወላዋይ ደግሞ ባለጌ ነው። ሶስተኛ ደግሞ እነዚህ አካላት በትናንት ታስረው የቀሩ ናቸው። ዛሬ ኦሮሞ የደረሰበትን የማያውቁ ናቸው። ነገር ግን ህዝቡ ታግሎ አሁን ያለበት ደረጃ ደርሷል በማለት ተናግረዋል። አክለውም ሌላኛው እነዚህ አካላት ባህሪ ቀጥተኛ ናቸው። ቅናት አይናቸውን አጥፍቶታል። በቅናት ታመዋል። በቅናት አይን ያያሉ፣ በቅናት ጆሮ ይሰማሉ። እነዚህ አካላት ጠዋት ሲነሱ ስርዓቱ ወድሞ ቢያገኙት ያስደስታቸዋል። ለውጡን ለመቀልበስም እየሰሩ ነው ሲሉ ከሰዋል። አነጋጋሪው የአቶ ሽመልስ ንግግር ኦሮሞ ባንድ አይደለም ሲል ይቀጥልና ኦነግ ሸኔ የኦሮሞ ህዝብ ላይ ያደረሰውን በደል ዘርዝረዋል። ኦነግ ሸኔን ህዝቡን ከሚጎዱት ጋር ተሰልፈዋል ሲሉ ከሰዋል። የቱርኩ ፕሬዝዳንት ኤርዶዋን ከዚህ በኋላ ስለ አብይ ድሮን አልሰጥም ሲሉ 4 ኪሎ ላይ 4 ኪሎን ያስደነገጠ ጉድ አሰሙ። ኤርዶዋን ከአብይ ጋር ባደረጉት ዝግ ስብሰባ ጠቅላይ ሚኒስትሩን አስጠንቅቀዋል። አብይ በሜዳቸው ተዘረሩ ባስባለው በዚህ ክስተት የቱርኩ አዲሱ አቋም አብይን አራስ ነብር አድርጓቸዋል። ከአማራ ፋኖ ጋር ያለህን ውጊያ በድርድር ፍታ፣ ወደ ኤርትራም የምታደርገውን የጦርነት ዝግጅትም በአስቸኳይ አቁም ብለውታል። የኤርዶዋን አዲስ አበባ ጉብኝት መነጋገሪያነቱ ሲቀጥል ፕሬዝዳንቱ ለአብይ የሰጡት ማስጠንቀቂያ ትኩረትን ስበዋል። ቱርክ በአፍሪካ ቀንድ አዲስ ግጭቶች በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የአገሪቱ ፕሬዝዳንት ረይብ ጠይብ ኤርዶጋን ተናግረዋል። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የመፋለሚያ ሜዳ ሊሆን እንደማይገባም አሳስበዋል። ይህ የፕሬዝዳንቱ ዲፕሎማሲያዊ ቋንቋ ሲፈታ ከኤርትራ ጋር ጦርነት ከከፈትክ አንተን አንደግፍም፣
እንደዚህ ቀደሙ ድሮን አንሰጥም እንደማለት ነው። ከዚህ በተጨማሪ ኤርዶዋን በቀጠናው ስቃይ ውስጥ የሚገኙ ሰዎች ላይ አዲስ ህመም መጨመር አይገባም ሲሉ ደግሞ በሱዳኑ ጦርነት እጅህን እያስገባህ የካርቱምን ስቃይ አታባብስ ማለታቸው እንደሆነ ተንታኞች ገልጸዋል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ የረዥም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አስተዳደር የበለጠ አስፈላጊ የሆነ መጥቷል ያሉት ፕሬዝዳንት ኤርዶዋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በምትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት ፈልጋለሁ ብለዋል የቱርኩ ፕሬዝዳንት። ኤርዶዋን ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷን በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ፖለቲካዊ ውጥረት ተፈጥሮ ቆይተዋል። ጠቅላይ ሚኒስትር አብይ በዛሬው የጋራ ጋዜጣዊ መግለጫ ላይም ይህንኑ የባህር በር የማግኘት ጉዳይ አጽንኦት ሰጥተው አንስተዋል። አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ላይም ለኢትዮጵያ የባህር ተደራሽነት ፍላጎት ኤርዶዋን የበኩላቸውን ሚና እንዲጫወቱ መጠየቃቸውን አስታውቀዋል።